አንዲት እናት ሁሉም የሚማርበት ዘንድ ብላ ታሪኩን እንድትነግረናለች። ቤቴን እያጸዳሁ ነበረ። ልጆች ውጭ እየተጫወቱ ስለነበረ ቶሎ ቶሎ ላጽዳ ሳይመጡብኝ ብዬ ጽድት ታርጌ ጨረስኩኝ። ቤቴን ፋርጌ ከጨረስኩ በኋላም እናቴ የሰጠችኝ ጌጥ ስለነበረ ያንን ጌጥ ከማስቀመጫው ላይ አስቀመጥኩትኝ። ይህንን አድርጌ ታዲያ ወደ ኩሽና ገባሁ። ወደ ኩሽና ስገባ ከሳላው ኮሽ የሚል ድምጽ ሰማሁ። የሚከሰከስ አይነት ድምጽ ሰማሁ። ምንድነው ብዬ ስወጣ እናቴ ለሰርጌ ገዛችልኝ ያ በጣም የምወደው ስጦታ እናቴ ጠብቂው ብላ የሰጠችኝ ስጦታ ስብርብር አድርጎ ታገኘሁኝ። ልጅ አጋጣሚ ሲገባ ያንን እቃ ነክቶ ስለነበረ እቃው ከመሬቱ ላይ ከባላጡ ላይ ተከሰከሰ። እኔም በዛን ሰዓት በጣም ተናድጄ ስለነበረ ልጄን እንደው ይህንን እቃ እንደጣልከው ግድግዳ ተንዶ አንተ ላይ ይጫንብህ አጥንትህን ስብር ያድርገው ብዬ ረገምኩትኝ። ከዛ በኋላ ልጄን ተቆጣሁት ምናምን መታሁትኝና ወደ ውጭ ወጣ። እኔም እቃውን ጠራርጌ ረሳሁት። ከዛ በኋላ እንደተከሰተም ተረሳ። ልጅ አደገ፣ ትልቅ ሰው ሆነ፣ ትምህርቱን ጨረሰ። በቃ ትልቅ ሰው ሆነልኝ። ከሁላቸውም ልጆቼ ታዛዥ፣ እኔም በጣም የሚወድ፣ እኔም በጣም የሚያከብር፣ ለወላጆቹ በጣም ደግ የሆነ መልካም የሆነ ልጅ ሆነልኝ። እኔም ከልጆቼ ሁሉ አስበልጬ የምወደው ልጅ ሆነልኝ። ታዲያ ከዕለታት አንድ ቀን አባቱ ቤት እናፍርስና ብሎ አሮጌ ቤት ስለነበረን ወደዛ ቤት ይዞት ሄደ። ቤቱን ሊያፈርሱ ሄዱ። ቤቱን እያፈረሱ እያለ ግማሽ ላይ እያሉ ልጄ ራቅ ብሎ ወደዚያኛው ግድግዳ ገጥ ሄደ። እነሱም አላዩትም ነበረ። አብረው የሚያፈርሱት ሰዎችም ተቀጥረው የሚሰሩት ሰዎች አላዩትም ነበረና ያን ግድግዳ ተንዶ እላዩ ላይ ይወድቃል። ከዛ እነሱ ሊያነሱት ሲሉ ግድግዳውን በፍጹም አልቻሉም። ከዛ የተወሰነ ከጮኸ በኋላ ጸጥ አለ። እንደምንም ብለው ግድግዳውን አስወግደው ወደ ሆስፒታል አፋፍሰው ወሰዱትኝና ሆስፒታል ገባ። ሆስፒታል ገብቶ እኔ ይህንን ነገር ሲነግሩኝ ራሴን ስቼ ወደቅኩ። የተሳደብኩት ህፃን እያለ ልጅ እያለ የሰደብኩት ስድብ ፊት ለፊት የመጥቶ ግርጥ አለብኝ። በጣም ተናደድኩኝ። ምን ነው አፌን በዘጋው? ምን ነው እንደዚህ ባደረኩ? ምን ነው እንዳለ የቤቱን ዕቃ ቢሰባብረው? ምን ነው አፌን በዘጋው? ምን ነው እንደዚህ ባላደረኩ? ምን ነው በማለት በነዳማና በጸጸት መጸጸት ጀመረች። ከዛ ማልቀስ መጮህ ምናምን ስትጀምር እንደገና ተመልሳ ራሷን ሳተች። ከዛ ትንሽ ከተረጋጋች በኋላ ሆስፒታል ወስደዋት ትንሽ ከተረጋጋች በኋላ ልጇን ለማየት ሄደች። ልጇን ለማየት ስትሄድ እንዳለ የመርፌ አይነቶች ተሰካክተውበት ቀጥ ብሎ እማዬ ብሎ ከጠራት በኋላ ትንፋሹ ይቋረጣል። እሷም ራሷን ስታድጋሚ ወደቀች። ከዛ በኋላ ሰው አልሆነችም። ምነው አፌን በዘጋው? ምን ነው በሚል ለይተኒ በማለት መጸጸት ጀመረች ማለት ነው። በነገራችን ላይ አሁን ላይ ኢትዮጵያ ላይ በተለይ የእናቶቻችን ምናምን ይሄን እንደ ቀላል ነገር ያዩታል። ነገር ግን እንደዚህ አይነት ነገራቶች እንደዚህና አይነት እርግማኖች ወላጆች ማድረጋቸው ትክክል አይደለም። ግልጽ ነው። ወላጆች መሳደብ የለባቸውም። የአላህ መልእክተኛ አለይሂ ሰላቱ ሰላም ለይሰል ሙእሚን እኮ አይደለም ቢጣዓኒ ወላ ቢልዓን ሙስሊም ተራጋሚም ሆነ እንደ ወላ አልፋሂሽ ወላ ያኔ ምንድነው የሚባለው መጥፎን ተናጋሪም ሆነ የሚራግም ሆነ የሚሳደብ አይደለም ብለው የአላህ መልእክተኛ አለይሂ ሰላቱ ሰላም ተናግረዋል። ሱነን ተርሚዚ ላይ በፍጹም ሙስሊም መሳደብ የለበትም በጥቅል ማንንም ቢሆን። ነገር ግን በተናጠል ራሱ የአላህ መልእክተኛ አለይሂ ሰላቱ ሰላም ሙስሊም በዘገቡት ሐዲስ ላይ ላ ተድዑ አላ አንፉሲኩም በነፍሶቻችሁ ላይ ዱዓ አታድርጉ ወላ ተድዑ በፍጹም ዱዓ እንዳታደርጉ አላ አውላዲኩም በልጆቻችሁም ወላ ተድዑ አላ አምዋሊኩም በገንዘቦቻችሁም ላይ በፍጹም ዱዓ አታድርጉ በፍጹም ዱዓ አታድርጉባቸው በማለት የአላህ መልእክተኛ አለይሂ ሰላቱ ሰላም ተናግረዋል። እኛ ቀላል አድርገን የምንናገራት ነገር እንደዚህ ዋጋ ሊያስከፍለን ስለሚችል ጥንቃቄ ልናደርግ ይገባል። የአላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ? ሰላታቱ ዳዕወቲን ሙስተጃበቱን፣ 3 ዱዓዎች ተመላሽ አይደሉም ሙስተጃብ ናቸው፣ አላህ ይቀበላቸዋል። የመጀመሪያው ላሸከ ፊሂን ብለው ነው የተናገሩት፣ ምንም ጥርጥር የለውም ብለው ነው የተናገሩት። የመጀመሪያው ዳዕወቱል ዋሊደይን
ودعوة الوالد على ولده يعني ወላጅ ለልጁ የሚያደርገው ዱዓ ተቀባይነት አለው በማለት የአላህ መልእክተኛ ሱነን አቢ ዳውድ ላይ ይናገራሉና ጥንቃቄ ልናደርግ ይገባል። በዚህም ሁኔታ አጅመዐ ዑለማኡ አላ ተሕሪሚ ሰበል ዋሊደይን ወከዛ እንደዚሁ ልክ እንደዚሁ የሕሩሙ ሰበል አውላድ ልጆችን መሳደብ ሐራም ነው በጅምሁር ዑለማ ሐሳብ መሰረት ወይም ጅምሁር ዑለማ እንደሚናገረው አላህ ሱብሓነሁ ወተዓላ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያሁ ወቢልዋሊደይኒ ኢሕሳና ብሎ ለወላጆ መልካም መዋልን እንዳዘዘ ሁሉ ለልጆችም እንደዚሁ መልካም እንዲዋል አዟል። እንደዚሁም እነሱን መሳደብ ሐራም እንደሆነ ዑለሞች ተስማምተዋል ማለት ነውና ጥንቃቄ ልናደርግ ይገባል። የአላህ መልእክተኛ አለይሂ ሰላቱ ወሰላም ልጆችን እንደዚህ አይነት ስድብ መጥፎ ነገር ተናግረው አያውቁም። ይህንን ደግሞ አነስ ብን ማሊክ ሲናገር خدمت رسول الله صلى الله عليه وسلم يلا መልእክተኛ አለይሂ ሰላቱ ወሰላምን አገልግያለሁ 10 سنين 10 ዓመት ሙሉ فما قال لي اف قط اف የሚል ቃል እንኳን ካፋቸው ሰምቼ አላውቅም በማለት ይናገራል። እንግዲህ ከህፃንነቱ ጀምሮ እስከ እውቀቱ ድረስ ሲኖር 10 ዓመት ሙሉ ነብዩ ሰለላሁ ዐለይሂ ወሰለም ኡፍ የሚለውን ቃል እንኳን ተናግሮት እንደማያውቁ ይናገራል። ለምን ይሄን አደረክ ለምን ይሄን አላደረክም የሚልን ቃል እንኳን ተናግሮት እንደማያውቅ ይናገራሉ ማለት ነውና ጥንቃቄ ልናደርግ ይገባል። ስለዚህ ከአድርገን ከሆነ ተውበት ልናደርግ ይገባል። እነዚህ ነገራቶች አድርገን ከሆነ ተውበት ልናደርግ አላህ ሱብሓነሁ ወተዓላ ይቅር እንድንል ልንጠይቀው ይገባል። ልጆቻችንም ይቅርታ ልንጠይቃቸው ይገባል ማለት ነው። اللهم بارك لي في ذريتي واصلحهم ብለን ዱዓ ማድረግ ነው ያለብን። ዙሪያዎቻችንን አላህ እንዲባርክልን ሷሊህ እንዲያደርጋቸው መልካም እንዳደርጋቸው ዱዓ ማድረግ ነው ያለብን ማለት ነው። طيب የአላህ መልእክተኛ አለይሂ ሰላቱ ወሰላም መን ላ የርሐሙ الناس ሰዎችን እኮ ማይምር ይቅር የማይል ላ የርሐሙሁላህ አላህ ሱብሓነሁ ወተዓላ አይምረውም በማለት የአላህ መልእክተኛ አለይሂ ሰላቱ ወሰላም ተናግረዋልና ይቅርታ ልንጠይቃቸው ይገባል። እንደዚህ ያደረጉ ወላጆችንም ልጆች ካሉ ይቅር ሊሉ ይገባል። ኢንሻአላህ የሆነ መጥፎ ነገር እንደዚህ በሚሰማን ጊዜ በአላህ መጠበቅ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ብለን ቶሎ ብለን ከዛ ነገር መጠበቅ ነው እንጂ ያለብን እንደዚህ አይነት ነገራቶችን ማድረግ የለብንም። አላህ ልጆቻችንን ይጠብቅልን፣ ከፍ ያድርጋችሁ። አላህ ያህፈዝኩም። ሰላም አለይኩም።